ሳሚ አሁን ላይ እንግዲህ ዮሐንስን እጅግ በጣም ማለት ነው ያ ማለት እንግዲህ ጆንን ማለት ነው በጣም እየጠረጠረው መጥቷል። ምክንያቱም እንግዲህ ወደዚህ ቤት የገባው ጆን ወደ ወይዘሮ ሰላም ቤት የገባው በእርግጠኝነት ማለት ነው ትክክለኛ የአቶ በኃይሉ ልጅ ሆኖ አይደለም። ይህንን ነገር እኔ የአቶ በኃይሉን ሴራ እያንዳንዱ አቅበታለሁ በማለት እንግዲህ አሁን ላይ ቆርጦ ተነስቷል ማለት ነው። ምክንያቱም ሰላም እንድትጠራጠረውና እንዲሁም ደግሞ አቶ በኃይሉ ራሱ ማለት ነው ሆን ብሎ ጆንን ወደዚህ ቤት እንዲገባ እንዳደረገው ማለት ነው ሳሚ ደርሶበታል። ምክንያቱም በእርግጠኝነት ይህን ነገር ያደረገው ራሱ አቶ በኃይሉ ነው። መጥፎ ነገር ከማድረግ ወደ ኋላ የማይለው አቶ በኃይሉ። ስለዚህ ይህን ነገር ያደረገው ሆን ብሎ ነው። ምክንያቱም እኔ ከሱ ጋር በደንብ ረዥም ጊዜ ሰርቻለሁ እና አሁን ላይ ሚስጥሩን የምታውቂው አንቺና ራሱ አቶ በኃይሉ ስለሆነ በእርግጠኝነት ይህ ጆን የተባለው ሰው ማለት ነው ልጅ ነው ብሎ ወደዚህ ቤት እንዲገባ ያደረገው ራሱ አቶ በኃይሉ ነው። ስለዚህ ሰላም መጠራጠር አለብሽ። በእርግጠኝነት አቶ በኃይሉ ከእንደዚህ አይነት ነገር ክፉ ነገሮችን ከማድረግ ወደ ኋላ አይልም በማለት እንግዲህ ሳሚ እያንዳንዱ ያሰበውንና የጠረጠረውን ነገር አቶ በኃይሉና እንዲሁም ደግሞ ልጁ ያወራውን ነገር ያ ማለት እንግዲህ ጆን ያወራውን ነገር ማለት ነው በቦታው እስኪ ሰማና እንዲሁም ደግሞ በቦታው እስካለ ድረስ መስሎ ነው የተሰማው ማለት ነው። ምክንያቱም እያንዳንዱን ነገር ማለት ነው ሳሚ ሲናገር የነበረው አቶ በኃይሉና እንዲሁም ደግሞ ጆን ራሳቸው አቅደው ማለት ነው ሆን ብለው ማለት ነው ወደዚያ ቤት የገባው ጆን ማለት ነው ያንተን ቤተሰቦች የገደሏቸው ራሱ ሳሚ እንዲሁም ደግሞ ብሌን እንዲሁም ሰላም ናቸው። እነዚህ ያንተ ጥላቶች ናቸው። እስከዛሬ ደብቄህ ነበረ። አሁን ላይ ግን ጊዜው ደርሷል። የጥላቶችህን ቤተሰብ አሳይህና እንዲሁም ደግሞ ያንተን ቤተሰቦች እንዳጠፉብህ አንተም እነሱን ማጥፋት አለብህ በማለት እንግዲህ ያው ራሱ ጆንን ማለት ነው አቶ በኃይሉ ከነገረው በኋላ ነው እንግዲህ ጆን ወደዛ ቤት የገባው ማለት ነው። ወደዛ ቤት ሲገባ እንግዲህ ወይዘሮ ሰላም አምነዋለች በነገራችን ላይ በተናገረው ነገር። እሱ ምንድን ነው እንግዲህ አሁን ላይ የአቶ በኃይሉ ልጅ ነኝ፣ እጅግ በጣም ከረዥም ጊዜ በፊትም ስፈልጋችሁ ነበረ ቤተሰቦቼን፣ በመጨረሻም አገኘዋችሁ። ከድሮ መኖሪያችሁ ሄጄ እንዲሁም ደግሞ ወደ ሌላ ሰፈር እንደሄዳችሁ ጎረቤት ነው የነገረኝ። ከስንት ጊዜ በኋላ ከ2 ወር በኋላ እናንተን አገኘዋችሁ በማለት እንግዲህ ሰላምን እንዳሳመናትና እንዲሁም ደግሞ አቶ በኃይሉ የሰጠው ስጦታ ማለት ነው። ያ ማለት እንግዲህ የድሮ የሱ ስጦታ በመሆን ከኪሹ በማውጣት እንዲሁም ለወይዘሮ ሰላም አሳይቷት ነበር። ወይዘሮ ሰላምም እጅግ በጣም ደስ ብሎኛል፣ ምክንያቱም ከዚህ በፊት ስላንተ እጅግ በጣም ስንፈልግ ነበር አውቃለሁ። እናትና አባት የተገናኙበት ጊዜ ጥሩ ባይሆንም ግን ደግሞ አንዴ ከተፈጠርክ በኋላ እናትህ እንዳታስወረደ ብዬ በጣም ብዙ ጥረቶችን አድርጌ ነበረ። አሁን በስተመጨረሻም አንተ ፈልገህ እንደዚህ በአካል ተገናኘን፣ እጅግ በጣም ደስ ብሎኛል በማለት እንግዲህ ወይዘሮ ሰላም አምና ተቀብለዋለች ማለት ነው። አምና በተቀበለችበት ታይም ደግሞ ጥርጣሬውን አንስቶ ማለት ነው እንደዚህ መጠራጠር እንዲሁም ደግሞ ነገሮችን ማጤን አለብሽ በማለት እንግዲህ ለወይዘሮ ሰላም ግልጽ አድርጎ ማለት ነው እንደዚህ አይነት ነገሮችን አቶ በኃይሉ በእርግጠኝነት ያደርጋል እና አሁን ላይ መጠራጠር መቻል አለብሽ ሰላም፣ ዝም ብለሽ ማመን የለብሽም በማለት እንግዲህ አቶ በኃይሉ ማለት ነው በጣም ብዙ ክፉ ነገሮችን እንደሚሰራና ጥግ ድረስ እንደሚጓዝ ማለት ነው ራሱ ሳሚ ማለት ነው በግልጽ እንግዲህ ለሰላም ተናግሯል። ሰላምም እጅግ በጣም ራሱ ሳሚን አመስግነዋለች። ምክንያቱም አንተ በጣም መልካም ልጅ፣ እንደዚህ እንድጠረጥር ነገሮችን አይኖችን እንድከፍትም ስላደረከኝ እጅግ በጣም አመሰግናለሁ በማለት እንግዲህ ሳሚንም አመስግናለች ማለት ነው። እና እንግዲህ በባለፈው ፓርት ላይ ያለቀበትን ፓርት ሁላችንም የምናውቀው ጉዳይ ነው ማለት ነው። ምክንያቱም እንግዲህ ጆኒ የተባለው ማለት ነው ያው የአቶ በኃይሉ ልጅ ነኝ ብሎ ወደዛ ቤት የገባው ብሌንን ለመውጋትና ብሌንን ለማጥፋት ነበር የፈለገው። ምክንያቱም አንቺ ወንጀለኛ ላትሆኝ ትችላለሽ፣ ግን ደግሞ ከዚህ በፊት ወንጀል ለሰሩት ማለት ነው እንዲሁም ደግሞ አንቺን ገድዬ
እነሱ ሲያለቅሱ እነሱ ሲሰቃዩ ማየት እፈልጋለሁኝ በማለት እንግዲህ ቀጥታ ብሌንን ሊገላት ወይንም ደግሞ በስለት ነገር ሊወጋት እየሄደ በነበረበት ሰዓት ነበር ሳሚ ማለት ነው ማጀራቱን ያዘው ማለት ነው። ምንድን ነው የምትሰራው? ምን ትሰራለህ? ከዚህ እጄን ልታጠብ ብለህ አይደል እንደ ወጣኸው? ከዚህ ምን ትሰራለህ? በማለት እንግዲህ እዞታለች ጆንን ማለት ነው። አይ እኔ እኮ መታጠቢው ወደዚህ ጋር ነው ብዬ ነው የመጣሁት እንጂ ሌላ ምን ላደርግ እችላለሁ? በማለት እንግዲህ ተናግረው እንዴ ሳሚ ምን ሆኖ ነው? ምን እያደረክ ነው? በማለት እንግዲህ ብሌንም ካለችበት ወጥታ ሳሚን ተናግረዋለች። አይ ምን ሊያደርግ እንደመጣ እጅግ በጣም ግራ ገብቶኛል። እርግጠኛ ነኝ ይህ ሰው ግን ሌባ ነው የሚመስለኝ እንጂ የአቶ በኃይሉ ልጅ አይመስለኝም በማለት እንግዲህ በግልጽ እንግዲህ ለብሌን ራሱ ሲናገር ነበረ። ምን ለማለት ፈልገ ነው? አለባበሴን፣ ሁኔታዬን ስታየኝ ራሱ ምን ነው? ቆይ ግን እኔ ሌባ የምመስለው? በማለት ራሱን ለመናገር ችሎ ነበር። ሲቀጥል ደግሞ ሳሚ ማለት ነው የተናገረው ነገር ቢሆን ጆንን ማለት ነው በእርግጠኝነት ከዚህ በፊት የሆነ የማቅህ ይመስለኛል፣ የሆነ ቦታ ላይ አቅሃለሁ፣ ግን ደግሞ እሱንም በእርግጠኝነት አስታውሳለሁ በማለት ለጆን ሲጠይቀው በቃ ችግር የለውም አሁንም እኮ እኔ ምንም ነገር ሌባ አይመስልም፣ እስካሁን ማጆራቴን እዛህኛል እኮ ልቀቀኝ። ሲቀጥል ደግሞ እኔን የምታቀኝ ቦታ ስታስታውስ በመጀመሪያ ለእኔ መናገር አለብህ በማለት እንግዲህ ሳሚንም ተናግሮታል ማለት ነው። ሲቀጥል እንግዲህ ዳግም አሁን ላይ ብሌንን እያሰበ ይገኛል። በነገራችን ላይ እንግዲህ ከዚህ በፊት ያሳለፉትን ነገሮች እንዲሁም ደግሞ እሱ እጅግ በጣም ስህተት እንደሰራ እንደዚያ ማድረግ እንደሌለበት እያስታወሰ ደስ የሚሉ ጊዜያትን ከራሷ ከብሌን ጋር ያሳለፉትን ነገር እያስታወሰ እጅግ በጣም እንግዲህ ራሱን ሲጸጽተው ነበረ ማለት ነው። በነገራችን ላይ ብሌን አሁን ላይ ወደ ሳሚ ፊቷን እያዞረች መጥታለች ማለት ይቻላል። ምክንያቱም ለሳሚ የተናገረችው ነገር አለ ማለት ነው እና አሁን ላይ ዳግም ጋር ተጣልቻለሁ፣ ግን ደግሞ መታረቅ አልፈልግም፣ በጣም ነው ያስቀየመኝ፣ ግን ደግሞ በቃ እንታረቃለን በእርግጠኝነት በማለት ለሳሚ ተናግራለች ማለት ነው። አንተ ደግሞ እንደምትወደኝ እንደምታፈቅረኝ እየነገርከኝ እኔ ዝም ስላልኩኝ በጣም ይቅርታ፣ እምቢ ማለትም ወይንም ደግሞ ፍቅርህን ተቀብዬ እሺ ማለትም እጅጉን በጣም ግራ ገብቶኛል፣ ምን ማድረግ እንዳለብኝ አላቅም ሳሚ በማለት እንግዲህ ሁለት ልብ እንደሆነች ሳሚን እንደምትፈልገው ግን ደግሞ ምንም ነገር መናገር እንዳልቻለች በግልጽ ለሳሚ እየተናገረች ትገኛለች ማለት ነው። ሳሚም እኔ እንድትጨናነቂ በፍጹም አልፈልግም፣ ችግር የለውም አንቺ ደስተኛ ህይወት እንዲኖርሽ ነው የምፈልገው በማለት እንግዲህ ያው ለራሷ ለብሌን ተናግሯል ማለት ነው። እኔ ግን በጣም የሚከፋህ ይመስለኛል፣ ከዳግም ጋር ባለን ነገሮች በሙሉ አንተ ይከፋሃል አይደለ በማለት ጠይቀው ነበር። እውነት ለመናገር ይከፋኛል፣ አዎ ግን ደግሞ አሁን ላይ እየለመድኩት መጥቻለሁኝ፣ ግን አሁንም ተሎ ባትታረቁ ጥሩ ይመስለኛል። በቃ ትንሽ ቅጩ ችግር የለውም ዝም በዩ እንዳትታረቂው በማለት እንግዲህ ሳሚም ለራሱ እያደላደለ እስከሚመስል ድረስ ነው የተናገረው ማለት ነው። ዳግም አሁን ላይ እንግዲህ ጆንንም አይቶታል። በነገራችን ላይ ጆን ከአቶ በኃይሉ ጋር እያወራ ነበር። የመጀመሪያ ሀሳባችን እቅዳችን ተሳክቶልናል፣ ምክንያቱም ወይዘሮ ሰላም አሁን ላይ አምናኛለች፣ ያንተ ልጅ እንደሆንኩኝ ነግሬያታለሁ፣ እሷም አምናኝ ተቀብላኛለች። ስለዚህ አንደኛው ነገር ተሳካልን፣ ሌላው ደግሞ ቀስ እያለ የሚሄድ ይሆናል እያለ እንግዲህ ያው ጆንና እንዲሁም ደግሞ አቶ በኃይሉ እያወሩበት ባለበት ሰዓት ነበር እንግዲህ ዳግም ምን እየሰራ ነው በማለት እንግዲህ እየጠየቀው ማለት ነው። ሰው ማረፍ አይችልም እንዴ? እንዴት እዚህ ጋር መተህ ታወራለህ? ወደዚያ ሄደህ እኮ ማውራት ትችላለህ፣ ሰው እየረበሽክ ነው በማለት እንግዲህ ሲነግረው ማለት ነው። በዚህን ሰዓት እንግዲህ ራሱ ጆን ያው የሰማው ያወራውን ነገር የሰማው ስለመሰለው በጣም ደንግጦ ነበረ። እሺ ችግር የለውም ይቅርታ አረበሽኩኝ እንዴ ወደ ውጭ ወጥቼ አወራለሁ በማለት እንግዲህ ከአቶ በኃይሉ ጋር ስልኩን ቀጥሏል ማለት ነው። አቶ በኃይሉም እጅግ በጣም ነበር ያስጠነቀቀው። ምክንያቱም ከቤት ውስጥ ሆነ መደወል የለብም እሱም የኔ ጥላት ነው በማለት እንግዲህ ቆይ ግን ያንተ ጥላቶች አልበዙም እንዴ በማለት እንግዲህ እጁንም ሲጠይቀው ነበር አቶ በኃይሉን ማለት ነው። እና አሁን ላይ እንግዲህ ሳሚ እያንዳንዱን ነገር ራሱ ጆንን እንደሚከታተለውና የሆነ ነገር ፈልጎ ወደዚያ ቤት እንደመጣ የአቶ በኃይሉ ሰው እንደሆነም በእርግጠኝነት ተረድቷል ማለት ነው። ጆንም ማለት ነው እነሱን ለማጥፋት አቶ በኃይሉ ያለውን ነገር በማመን እያንዳንዱን ነገር ከነሱ ጋር ለመፈጸም እንግዲህ ያው
ዝግጅት ላይ ነው ማለት ነው። ሌላው እንግዲህ የወይዘሮ ገነት ጎረቤት ተብዬዋ ማለት ነው እንግዲህ ከዚህ በፊት ከአቶ በኃይሉ ጋር በመሆን እንዲሁም ደግሞ ወይዘሮ ገነትን አሳልፋ በመስጠት ነበረ። አሁን ላይ ግን አቶ በኃይሉን ማለት ነው እያሰቃያት ይገኛል። ሲቀጥል ወይዘሮ ገነትን ቡናዋን አፍልታ ቡና ብቻዬን አልጠጣም ጎረቤቴን የግድ መፈለግ አለብኝ በማለት እንግዲህ ጎረቤቷን ሄዳ ስትጠይቅ የለችም። ስልክም ስደውልላት አላነሳችም። ምን ገጠማት ይሆን እያለች እንግዲህ ወይዘሮ ገነትም እያሰበች ትገኛለች። ቃልም አሁን ላይ ስራዋን ሰራርታ እጅግ በጣም ስለደከማት ተኝታ ነበረ። ሲቀጥል ደግሞ በተኛችበት ሰዓት ላይ ደግሞ ወይዘሮ ገነትም እንደዚሁ ስታዝንላት ነበረ። በዚህን ሰዓት እንግዲህ ይህን ያክል ከሰራሽ በቂዋ ነው ማረፍ ትችላለች በማለት እንግዲህ ስትናገር ነበር ማለት ነው። እና ቀጣይ ፓርት እንግዲህ ሁላችንም አብረን የምንጠብቅ ይሆናል ማለት ነው። ውዴ ቻናል ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜን ተመኘውላችሁ።